ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ እንግዲህ ይህንን ቪዲዮ ስትጀምሩ ላይክ እና እንዲሁም ደግሞ ሰብስክራይብ እንዳትረሱ፣ አበረታቱኝ። እንግዲህ እንደምናየው ሰሞኑ ሚዲያ ላይ የሚዘዋወሩት የዘቢባና የይሱ ጉዳይ ነው። ያው እኔ አላውቅም፣ እንደኔ ግን የሚመስለኝ ለምንድን ነው እሱ ለምሳሌ የራሳቸው ላይፍ ያሳለፉ ከሆነ ከዚህ በፊት ላይፍ ከነበራቸው አላቃትም ማለቱ አስፈላጊ አልነበረም። አዎ እንተዋወቃለን፣ ግን ደግሞ ያለፈ ላይፍ ነው ብሎ መቋጨት የሚችልበት ሁኔታ ላይ ነበረ ይችል ነበረ። እሷም ደግሞ እስከ ዛሬ ድረስ ቆይታ አሁን የሁለት ልጆች አባት ሆኖ ይህንን ጉዳይ ይህንን አጀንዳ ማንሳቱ ለምን እንዳስፈለገ አላቅም። በነገራችን ላይ ጭር ሲል አልወድም ነው የሚመስለው ሚዲያው ራሱ ቲክቶክ አጀንዳ ሲጠፋ እንግዲህ ምን አይነት አጀንዳ ባመጣ ፈምስበታለሁ ታዋቂ ሆነበታለሁ የሚባልበት ጊዜ ነው በአሁን ሰዓት ላይ። እንግዲህ እንደምታውቁት ሰሞኑ ቲክቶክ ላይ ምንም አይነት አጀንዳ የለም፣ ሰውም ጸጥ ብሏል። አጀንዳ ከሌለ ደግሞ ያው ታውቃላችሁ ደስ አይልም ቲክቶክ እና በዚሁ አጋጣሚ ተጠቅማ ይመስለኛል ሄሉ እንግዲህ ይህንን አጀንዳ ብላ ያመጣችሁ እንጂ መቼም ይሄ ያለፈ ታሪክን ምንም የሚወክልም ምንም ሊያመጣ ምንም ሊፈጥርም አይችልም። የሰው ልጅ ብዙ ላይፎችን ያሳልፋል፣ ብዙ ነገሮች ይኖሩታል። ግን ከህይወት በፊት ከትዳር በፊት ከሆነ ደግሞ ምንም ማንኛውም ሰው እንደሚያሳልፈው ነው ላይፍ ቢያሳልፍም ከሷ ጋር ምንም አይነት አዲስ ነገር አይደለም። ይሄ ያለ ነው፣ ማንኛውም ሰው ላይ ያለ ነው። ግን ደግሞ አንዳንዴ ስታስቡት በቃ የሆነ ህይወት ኑሯችሁ ወይ ደግሞ ትዳር ላይ ስትሆኑ የሆነ እንቅፋት አያጣውም። አሁን ይሄ ልጅ እግዚአብሔር ይመስገን ተረጋግቶ ትዳሩን እየመራ ነው ያለው፣ ለልጆች አባት ሆኗል። እንግዲህ ተመችቶት ነው ያለው። ግን ይታያችሁ ደግሞ በቃ በምን አይነት መንገድ ህይወቱን በምን አይነት መንገድ ትዳሩን ልበጥብጥ የሚል እንግዲህ እንደዚህ አይነት ደግሞ እንቅፋት ደግሞ አይጠፋም እና በጣም የሚገርም ነው። ምን ለማድረግ ነው? ምንስ ሊፈጠር ብላ ነው እሱ አሁን ይህንን አጀንዳ ብላ ያመጣችሁ የሚመስላችሁ እናንተ? እንግዲህ ይህንን አስተያየት የራሳችሁን አስተያየት ኮሜንት ላይ ጻፉልኝ። እንዲሁም ሰብስክራይብ እና ሼር አትርሱ፣ ላይክ አትርሱ። እና የይሱ ተሟጋች ዮኒያችን ነው። ዮኒ ደግሞ ለይሱ በጣም እየተሟገተለት ነው ያለው። ውሸትሽን ነው፣ ፎቶዎቹም ኤአይ ናቸው እያለ ነው። ግን ደግሞ ስናያቸው እኛ ኤአይ አይመስሉም፣ ትክክለኛ ፎቶዎች ናቸው የሚመስሉት። ትክክለኛ ላይፍ ያሳለፉ ነው የሚመስለው። እና ያው ቢያሳልፉም ደግሞ ምንም ችግር የለውም፣ ያለፈ ታሪክ ነው የእሷ ማውጣት። እና ዮኒ እንደምታውቁት የይሱ ተቆርቋሪ ሆኗል። በጣም በቃ ዋና ተቆርቋሪው ነው እና ከሄለን ጋር እንግዲህ ተያይዘዋል። ማን እንደሚያሸንፍ እንግዲህ እናያቸዋለን። ሁለታችንም አብደናል እያለችው ነው ለዮኒ። አንተም አብደሃል፣ እኔ ብቻ አይደለሁም፣ መድኃኒትሽን ዋጪ ይሏታል። እንግዲህ አጀንዳውን ባመጣችሁ ሰዓት ስለ ይሱ ሰሞኑ ተከታታይ የምታወራው ስለሱ ነው። እና ግን አንዳንዴ ሳስበው የእውነቷን በቃ ይሆናል አይደለ፣ ቁጭት አለባት። በቃ ለምን እኔ አላገባሁትም፣ ለምን ይሱ ለእኔ አልሆነም እያለች ነው ማለት ነው ሄሉ። እንግዲህ የእህል ውሃ ነገር አንድ ላይ አላደረጋችሁም። ምን ማድረግ ይቻላል? እህል ውሃ የሆነው ከዘቢባ ጋር ነው። ምንም ማድረግ አይቻልም። እንግዲህ ዮኒ ያው ውሸትሽን ነው ይሄ አንቺ አሮጊት፣ አንቺ ቀዳዳ አጀንዳ ፈልገሽ ነው መታወቅ ፈልገሽ ነው እያላት ነው። እሷ ደግሞ ምን አባህ መታወቅ ፈልጌ ነው አይደለም የምሬን ነው እያለች ነው። ልጄ ራሱ እውነት ነው እያለ ነው። እና እኔ ሴት ነኝና ያው እንግዲህ ጋይስ የምሬ ነው። ያው እሷ እውነት አላት ብዬ ነው ማስበው። ግን ደግሞ እውነት ቢኖራትም ብታሳልፍም ማሳለፏ ማለት ነው ማሳለፏ እውነት ሊሆን ይችላል። ግን ደግሞ ዛሬ ላይ ይዞ መምጣቱ ምንም አስፈላጊ አይደለም። ኦልሬዲ በቃ የራሱን ህይወት ጀምሯል። የሁለት ልጆች አባት ሆኗል። ስለዚህ ለቀቅ አድርጋ የራሷን ህይወት መኖር ነው ያለባት ሄሉ። እንግዲህ ያው ምንም ማድረግ አይቻልም፣ መርጦ ሄዷል። እና ምንም ማድረግ አይቻልም። ሄሉሻ እንግዲህ ተስፋሽን ቆርጠሽ
ኑሮሽን መኖር ነው። እንግዲህ ኢሱ ተይዟል፣ የ2 ልጆች አባት ሆኗል፣ የሚወደውን አግብቶ ሄዷል። ስለዚህ ምንም አይነት አጀንዳ ሊሆን አይችልም ጋይስ። እና ደግሞ ስለ እነዚህ 2 ጥንዶች እንግዲህ ሰሞኑ ሚዲያውን አጨናንቀውታል። ደግሞ በእነሱ እየመጣ እንዲሁም ደግሞ ያው ገንዘብ ነው እንግዲህ ይህንን የሚያደርገው። እንደምታዩት እሷ በጣም ትልቅ ናት ሴትዮዋ። ያው በቃ አላ እናቱ ነው የምትሆነው ጋይስ። እናቱ በሏት። እናቱ እንግዲህ እቺ ሴትዮዋ ለዚህ ልጅ ሚስት ሆና በቢሎ እልል ብለው ሲዳሩ ማለት ይታያችሁ እንግዲህ ገንዘብ አዎ ልጄ ራሱ ይሄ ከባድ ነው። ያውን ጊዜ እያለ ነው የምሬ ነው። እና ጋይስ ገንዘብ የማይሰራው የለም፣ በቃ የማይሰራው የለም። አያችሁ ሴቶች ገንዘብ ካላችሁ ተስፋ አላችሁ። እንግዲህ በዚህ ሰዓት ላይ ገንዘብ ካላችሁ ማንኛውም ሸበላ ወጣት አሽሙንሙናችሁ ማግባት ትችላላችሁ። ገንዘብ ያዙ። አሁን ላይ እኔ የምነግራችሁን ነገር ስሙ ጋይስ። ማንኛችሁም ሴቶች ገንዘባችሁን በቃ ማጠራቀም ነው። ገንዘብ ካለ ችግር የለውም፣ በሰማይ መንገድ አለ እንደሚባለው። እንግዲህ የሁላችሁ እነዚህ ሰዎች እነዚህ ጥንዶች እልል ባለ ሰርግ በቤሎ ነው የተጋቡት። እና አላችኋለሁ ተስፋ እንዳትቆርጡ። አላገባሁም አልወለድኩም እንዳትሉ። አሁን እነሱም እንግዲህ ሰው ማፍቀሬን ሲገርመው አግብቼሽ አስገረምኳቸው አለ። አግብቼሽ ደግሞ ሳቃጥላቸው ደግሞ አስወልጄ ደግሞ አቃጥላቸው ብሏል ልጁ። እንደሆነ እንግዲህ እንጠብቃለን እኛም እስኪወልዱ እነሱን እንግዲህ በአዲስ እና ብዙ ጊዜ እድሜያችን ሄደ እድሜያችን አለቀ ብላችሁ አትጨነቁ። ቤተሰብ አትጨነቁ። ሴቶችዬ በማንኛውም ሰዓት ገንዘብ ይኖራችሁ እንጂ ቅብርር ፍታ ብላችሁ ታገባላችሁ። ገንዘብ ግን ያዙ። ግን ገንዘብ ሳትይዙ እድሜያችሁ ሄዶ ማንም ቼክ የሚያደርጋችሁ የለም። ቤተሰብ እድሜያችሁ ቢሄድም ግን ገንዘብ ካለ አለ መንገድ አለ። ስለዚህ እናንተ የሚጠበቅባችሁ ሰራ አድርጋችሁ ብራችሁን መቁጠር፣ ያለበለዛ ደግሞ በጊዜያችሁ በሰዓታችሁ መውለድ። ገንዘብ ሳሊዝ ልጅ አልፈልግም አትበል። ገንዘብ ሳሊዝ ልጅ አልፈልግም ምናምን እድሜ ገና ነው ምናምን እያላችሁ ሳታውቁት እድሜያችሁ ይቆሰዋል። ከዛ በኋላ ገንዘቡም አይኖርም፣ ከዛ ልጁም አይመጣም። ይሄ ደግሞ በጣም ከባድ ነው እና ራሳችሁን መጠበቅ ከምንም በላይ ጋይስ። እህቶቼ በዚሁ አጋጣሚ ስደት ሀገር ላይ ያላችሁ እህቶቼ